Hello, this is Microphone Media. Please like, subscribe, and share. Thank you. ያለው ኦሮሞ ነው። አዎ ኦሮሞ ነው። ይሄ ደግሞ ይቀጥላል። ማንም ኃይል ወደ ኋላ የሚመልሰን ኃይል የለም። አንድ ሰው እስከቀር ድረስ እንታገላለን። አፍሪካን እንዋጋለን። እንኳን ትግሬና ሻዕቢያ ቀርቶ አፍሪካን እንዋጋለን። 80 ሚሊዮን ልጠይቅህ ከኦሮሞ ውጪ ስልጣን ማንም መምጣት የለበትም ብለህ ነው የምትለው? ማንም ሰው አይመጣም ካሁን በኋላ ማንም አይታሰብም። በቃ ኦሮሞ ብቻ ነው መምራት ያለበት ሀገር። እኛ ካሁን በኋላ መወሻሸት አይሰራም። ሀገራችን ላይ አንድ የትግራይ ከአድግራት መጥቶ አዲስ አበባ ላይ ሆኖ ኦሮሞን ይገዛል ማለት እንደመለስ ዜናዊ ተታለናል። ኦሮሞ ይዋህ ነው። ይዋህነት አብቅቷል። ሰዓቱ አብቅቷል። ጌም ኦቨር። ኦኬ፣ ትግራይ ብቻ ነው ወይንስ ከደቡብስ መምራት አይችልም? ከከምባታ ማንኛውም ሰው በዲሞክራሲ ከሆነ የበዛ ህዝብ ነው። በምርጫም ከሆነ ኦሮሞ ነው የሚገዛው። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክና ሼር በማድረግ ደግሞ እንድታበረታቱት እንጠይቃችኋለን። አዲስ ቻናል ነውና ለዚህ ለአዲስ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ኦል የምትለዋንም መጫን አትርሱ በሏቸው እያሉን ያሉ ዩቲዩቦችና እንደዛ አድርጎ በፈጣን ሁኔታ ህዝባችን ተቀባይነት ያገኘ እንደምታዩት ያላችሁ ዛሬ አሁን ከአዲስ አበባ የተላከልን ነው። ከአንድም 5 ሰው የደወለልን የላከልን አድማጮች። አሁን እረቻ ቅዳሜ እና እሁድ ነው የሚከበረው። ከመስቀል ከመግባቱ በፊት ጀምሮ ነው ስለ እረቻ ሲዘጋጁ የነበሩት። እረቻ መከበሩ ምንም ችግር የለብንም፣ ግን በእረቻ ምክንያት የሚፈጸም ያለ በህዝብ ላይ እዛ ሸገር ከተማዎች የሚባሉትን አዲስ አበባ ዙሪያ ያሉት ከተሞች እስከዛም አልፎ እስከ መገናኛ ድረስ መሃሏን ብቻ ነው ያልነኩ እንጂ ዙሪያዋ ምላሹ የአዲስ አበባ እዛ የሚደርስ ያለው ግፍ፣ እዛ የሚደርስ ያለው ዘረፋ ለእረቻ በዓል አዋጡ አድርጉ እየተባለ የሚደረግ ያለውን በዝርዝር ወደ እናንተ እናመጣላችኋለን። እስከ መጨረሻ አዳምጡት። ህዝባችን እንዲሰማው ደግሞ እኛ እዚህ ያለነው ልሳን ላጣ ለአዲስ አበባ ህዝብ፣ ለማንኛውም ከተማ፣ ለትንሹም ለገበሬውም ልሳን ለመሆን ነው። ቀንጨባር ግን ያሰማናችሁ በትዕቢት ተሞልቶ ከእንግዲህ ወዲህ ማንም ከኦሮሞ ውጪ ለአፍሪካ ሂደን እንዋጋለን እንኳን ለትግራይና ለኤርትራ ለአማራ ብለዋል። ማንም ሰው ከሶማሊያ ከአፋር እና ከኦሮሞ ውጪ ተባብረው እነዚህ ማንም ከእንግዲህ ወዲህ ስልጣን አይመጣም። ከደቡብ ክልልም ይሁን ከሌሎች ክልሎችም ይሁን ከየትም ይምጣ አይቻልም የሚሉት ያሉትን አዲስ አበባ እየተገበረ ያለ ደግሞ ልንገራችሁ። አጠር አድርጌ ወደ እናንተ አመጣላችኋለሁ። እኛ ለአንድ ሰዓት ስሙን አዳምጡን ብለን ስንበትን ስንተነትን አንውልም። ከኔ ጋር ቆዩና አዳምጡት። መግቢያ መውጫዎቹን በሙሉ ወደ አዲስ አበባ የሚገቡት በተለይ አሁን በጎሮ አካባቢ በአቃቂ አካባቢ ያሉትን ነው የደወሉልኝ። እስከ ጎሮ ጀምሮ እስከ ቱሉ ዲምቱ ድረስ የሚደርስ ነው። ቱሉ ዲምቱ የመሳለጫ መንገድ ያለበት አካባቢ ነው። እዛ ላይ ያለ ፍተሻ በፌዴራል ፖሊስ፣ በኦሮሚያ ፖሊስ፣ በአዲስ አበባ ፖሊስ ታይቶ ተሰምቶ የማይታወቅ ፍርሃትና ጭንቅ የተሞላው ግን ማስፈራራቱ እንደ ጉድ የሆነ ገልብጠው ነው የሚፈትሹ አሉት። ገልብጠው የት አባክ ነው የምትሄደው ያለው ተብሎ የአማራ የትግራይ የኤርትራ ወጣቶች ጭራሽ በማየት እያነሱ እያፈሱ ወደ እስር ቤት እያስገቧቸው ነው ያሉት። ወደ እስር ቤት ከእስር ቤት የሄደ ደግሞ ለመጠየቅ ሲሄዱ እረቻ ካለፈ በኋላ ከሰኞ በኋላ ጠይቁን፣ ሁለተኛ ዚህ ብቅ እንዳትሉ ተብለው ነው የሚያባርሯቸው። ምንም ጥፋት እኮ አልሰሩም። አንተ ከትግራይ አካባቢ የመጣህነህ፣ አንተ አማራ አካባቢ የመጣህነህ፣ አንተ በተለይ ደግሞ የኤርትራ ተወላጆች የሆኑትን ከፍተኛ የሆነ ዘረፋ፣ ከፍተኛ የሆነ እንግልት ነው የሚደርስባቸው ያለው። እነሱም ብቻ አይደሉም። የአዲስ አበባ ህዝብ ምን እየተደረገ እንደሆነ ከአዲስ አበባ የላከልንን ከዚህ አካባቢ ነው አንላችሁም። ለደህንነቱ
የላከልን ላንብላችሁ ቶሎ ቶሎ ብዬ አድማጮች። ለህዝብ የምትቆረቆሩ ሚዲያዎች እንደ ማይክሮፎን የመሰለው እንዴት ናችሁ? ሰላም ናችሁ ወይ? ሁልጊዜ ለህዝባችሁ በምታደርጉት ልሳን ላጣነው ልሳን የምትሆኑትን በጣም እናመሰግናለን። እኛ ብቻ አይደለንም የምንሰማው፣ የመሪዎቹ የወረዳዎችም የክፍለ ከተማዎቹንም የአዲስ አበባ ከተማም ያዳምጧቸዋል። ስለዚህ በአማርኛ ማድረጋችሁ ማይክሮፎን ሚዲያ ደግሞ በጣም ደስ የሚል ነውና በርቱበት ብሎ ነው የጀመረው። ከሚገርማችሁ በመስቀል በዓል በተገቢ እንዳይከበር በዳመራ አሮጌ የመኪና ጎማ፣ ነዳጅ፣ አጠቃላይ ማቀጣጠያ ነገሮችን እንዳይካተት ከፍተኛ ቁጥጥር ይደረግ ነበር። በፈጣን ክፍያ መንገድ በቱሉ ዲምቱ የሚገኝ በኢሬቻ በዓል ምክንያት በፌዴራል ፖሊስ፣ በኦሮሚያ ፖሊስ፣ በአዲስ አበባ ፖሊስ፣ በሚሊሻዎችና ሌሎችንም ክፍሎች ያሉበት ከፍተኛ ፍተሻ እየተደረገ ይገኛል። ፍተሻው በሚከናወንበት ጊዜ ከፍተኛ የማገለማመጥና የማንቋሸሽ ያሳያሉ። በታከለበት ስለሚከናወን ከክፍለ ሀገራት ወይም ደግሞ ከክልሎች የሚመጡ መንገደኞች ከፍተኛ ድንጋጤና ፍርሃት ተሰምተዋቸዋል። ምን ተፈጥረዋል? እንደ አዲስ አበባ የገባ አለ እንደ ፋኖ አዲስ አበባ ገብተዋል ወይ እስከ ማለትም የሚጠይቁ እንዳሉ ሰምተናል ይላል። እያንዳንዱ መንገደኛ ለምን መጣህ? እግዚአብሔርን ይህንን ልታሳየኝ ነው ወይ ያስመጣኸኝ? እያለ ሲማረር በጆሮዬ ሰምቻለሁኝ። ከአዲስ አበባ ከተማ መስተዳደር ወደ ሸገር ሲቲ የተከለለ ከአዲስ አበባ ከተማ ወደ ሸገር ሲቲ የተካለለ የገላን ክፍለ ከተማ በቱሉ ዲምቱ አቦ ወረዳ የሚገኙ ነጋዴዎች ማህበረሰብ ኢሬቻ በዓል ማከናወኛ የሚሆን ለእያንዳንዳቸው ብር 5,000 እንዲከፍሉ በበላይ አካል ስለተወሰነባቸው እንዲከፍሉ እየተደረገ ይገኛል። ኤርትራውያን እና የትግራይ ተወላጆች፣ አማራዎች በኢሬቻ በዓል ምክንያት የሚጠረጠሩ ወጣቶች ከየመንገዱ እየታሰሩ ይገኛሉ። ቤተሰቦቻቸው ወደ ታሰሩበት ቦታ ሄደው ሲጠይቋቸው ከፖሊሶች የሚሰጣቸው መልስ ከኢሬቻ በኋላ ይለቀቃሉ ተብለው ከሚገርማችሁ ተማሪዎች እንዳሉበትም አረጋግጫለሁ። ሕፃናት የሆኑትን ተማሪዎችንም የገና የ7ኛ 8ኛ ክፍል ጀምሮ እየታሰሩ ነው የሚባል ያለው ዘር ተኮር የሆነ ነው። ይሄ በደንብ አድርጋችሁ አዳምጡት። ዘር ተኮር የሆነ እስራት ነው የሚፈጸመው ያለው። ከኢሬቻ በኋላ ይለቀቃሉ ተብለው ከሚገርማችሁ ተማሪዎችም እንዳሉበት አረጋግጫለሁኝ። ለምሳሌ በሀያትና በሲኤምሲ በስፋት እየተፈጸመ መሆኑን አረጋግጫለሁኝ። በሌሎች ክፍለ ከተሞችም ከዚህ የተለየ እንደማይሆን መገመት ይቻላል። በመስቀል በዓል የማደናቀፍ ስራ ሲከናወን ኢሬቻ በዓል ለማድመቅ መጠነ ሰፊ ስራዎችን መንግስት ሲሰራ መልሼችን ላንብላችሁ የመጨረሻዋን አድማጮቼ። በመስቀል በዓል የማደናቀፍ ስራ ሲከናወን በኢሬቻ በዓል ለማደናቀፍ መጠነ ሰፊ ስራዎችን መንግስት ሲሰራ ምን ያህል ከፋፋይ መንግስት መሆኑን በቂ ማረጋገጫ ይመስለኛል እላለሁኝ። በኦሮሚያ ክልል መንግስት የሚተዳደሩ የሸገር ሲቲ ክፍለ ከተሞች ህዝብ ተሽከርካሪዎች በግድ ያለ ክፍያ ህዝብ እንዲያመላልሱ እየተደረጉ ይገኛሉ። ማንኛውም መኪና ካለ ህዝብ አመላልስ ነው። በደንብ አድርጋችሁ አዳምጡት። እዚህ ያለ ጉድ አለ። የኦሮሚያ ክልላዊ መንግስት የኦሮሚያ ክልላዊ መንግስት ባንዲራ ያላውለበለበ ተሽከርካሪ፣ ጋሪ፣ ሌላም መንቀሳቀስ በፍጹም የተከለከለ ነው። የባንዲራው ዋጋ በመስከረም 21 2018 ዓ ም በብር 500 እያንዳንዷ የኦሮሚያ ባንዲራ በብር 500 ይሸጥ ነበር። በዛሬው ቀን ግን በ22 ማለት ነው። ትናንትና እንደዛ ነበር። በዛሬው ቀን በ22 ግን እስከ 250 ብር ጭምርም ሲሸጡ ውለዋል። የንግድ ቦታዎች በደንብ አዳምጡ። የንግድ ቦታዎች በሙሉ ከ5,000 ብር ተጨማሪ ለእያንዳንዳቸው 5,000 ለበዓሉ እንዲያዋጡ ተደርገዋል ብለናቸዋል እላይ። አሁን ደግሞ ከዛ በተጨማሪ ደግሞ ለኦሮሚያ ባንዲራ 500 ብር
ስለዚህ በድምሩ 5500 ብር ከእያንዳንዱ ይተልቅም ይነስም ይብዛም ንግድ ቤት ያለው ሁሉ እንደዛ ክፈል ተብለዋል። 5500 ብር ይታያችሁ እንግዲህ በዚህ በኑሮ ውድነት ቦታዎች በሙሉ ከ5000 ብር ተጨማሪ የኦሮሚያ ባንዲራ በብር 500 ገዝተው ማውለብለብ ግዴታ ነው። ይህንን ያላደረገ ከፍተኛ የሆነ ቅጣት ይጣልበታል ተብለዋል ብለዋል። ይቀጥላል። ግን ምንድነው ዋናው የምታዩት ያላችሁት ይሄ ሰውዬ መጀመሪያ ያሰማናቸው አለ። እንደዛ ነው ያለው። እኔ ለምንድነው እንደዚህ የሚደረገው ብትሉኝ ፍርሃት ነው። ፍርሃት አለ። ከፍተኛ የሆነ ፍርሃት ነው የሚያሳየኝ እንጂ ጥንካሬ አይደለም። ዘግተህ ወደ አዲስ አበባ የሚገባውና የሚወጣውን ይህንን እስኪ ምን ብበድል ነው እዚህ የመጣሁት ዛሬ እስኪል ድረስ እስኪማረር ድረስ መፈተሽ ሕፃናት አይቀር ወጣቶች አይቀር አዛውንት አይቀር ሳይለይ አንተ የዚህ ብሔር ተወላጅ ነህ ብለህ አስረህ እረቻ በዓል ካለፈ በኋላ ምን እንዳያደርግ ነው? አሁን በእረቻ በዓል ላይ ምን እንዳያደርግ ነው የአዲስ አበባ ሕዝብ የሚታሰረው? በጣም የሚገርም ነው። በጣም የሚገርም ነው። አዲስ አበባ ለመንቀሳቀስ አሁን ከፍተኛ የሆነ ፍርሃትና ጭንቅ ነው ያለው። አድማጮቼ ይሄ በመስቀል ሊደረግ ይችላል ብለው ስላሰቡት ያላደረጉት ነገር አልነበረም። አሁን ግን የባሰበት ነው። አንደኛ ነገር በብዛት ወደ አዲስ አበባ ኑ ተብለው የኦሮሞ ተወላጅ እኔ ለምን ወደ አዲስ አበባ መጡ አይደለም ላይ ያለው ታቁን ነው ሪፖርት ማረጋው ያለው ወደ ሌላ እንዳተረጉሙብኝ ከፍተኛ ቁጥር ያለው የኦሮሞ ልብስ ባህላዊ ልብስ ለብሰው ለእረቻ እየገቡ ነው። ለነሱም ይሄን ያህል ፍተሻ ብዙ የለም። የሚፈተሸው ሌላው ብሔር ነው። መግባት መውጣትም አይችልም። እንኳን ከሌላ ከክፍለ ሀገር መጥቶ በዚህ በማሳለጫ መንገድ በትሉ ድምቱ መጥቶ ይቅርና ከየቤታቸውን እየታፈሱ ነው ያሉት። ምንድነው ያልናችሁ ከዚህ በፊት ስራ ያጣችሁ ኑና ተመዝገቡ፣ የምትሰሩበት ቦታና ኮንቴይነር ሰርት እንሰጣችኋለን፣ ገንዘብንም እናበድራችኋለን፣ ስራ ትሰራላችሁ ተብለው ከተመዘገቡ በኋላ የተመዘገቡበት ምክንያት ለምንድን ነው? ምን ያህል ስራ ፈት አለ፣ ስራ ፈት ካለ ችግር ይፈጥራል ብለው ስለሚያውቁ ከዚህ የባሰ ምን ይመጣል ብሎ ችግር ይፈጥርብናል ስለሚሉ እነሱን ሂዶ ለማፈስ ነው። ዛሬ እያሳዩ ነው። አዲስ አበባ ላይ ይህንን እያሳዩ ነው። እና ይህንን ያለው እኛ አሁንም የምንለው ለአዲስ አበባ ነዋሪዎች አንደኛ ነገር አትቀደም ነው። ጠንቀቅ ብላችሁ አሳልፉት። ከቻላችሁ ቤታችሁ ዋሉ። መውጣት መግባት አያስፈልግም። የምትወጡበት ካለም ስራችሁ አድርጋችሁ ወደ ቤታችሁ ተመለሱ። በየመጠጥ ቤቱ፣ በየጭፈራ ቤቱ፣ በየመንገዱ ምንም ነገር ማድረግ የለባችሁም። ምክንያቱም አትቀደም ማለት ህይወት ቢጠፋ ተመልሰህ አትመጣም። ብታስረህ ደግሞ ለ3-4 ቀን ለምን ትቆያለህ? የምትወጣበት ከሌለ ትንሽ የምትበላት እቤት ምግብ ካለችህ እሷን እየበላህ ሰንብት። ሰኞ ይመጣል። ሰኞ ጀምሮ ደግሞ ስራህን ትሄዳለህ እንጂ አሁን ያለው ጭንቅ በቃ ባገኟቸው በተለይ እነዚህ ከኤርትራ የመጡትን ከትግራይና ከአማራ የመጡትን ጋብዘን ነው። እነዚህ ጥበቃዎቹን ይዙንና ያስሩንና ከዛ በኋላ በጣም ይገለማምጡሃል፣ ይሰድቡሃል፣ ያንቋሹሃል። ከዛ በኋላ አንድ ነገር በለና ጋብዘን እስቲ የሚበላ የሚጠጣ ጋብዘን ይልሃል። ወስደህ ታበላ ታጠጣቸዋለህ። ከዛ በኋላ ቁጭ ብለህ ማዳመጥ ነው። ጉራቸው ሲነፉ የሚነገርና የማይነገርም ከጠጡ በኋላ እንዳለው ሙልጭ አድርገው ነው ዝርግፍ አድርገው የሚነግሩሃሉ። እንደዛ ሲያደርጓቸው ሪካርድ አድርጓቸው እያልን ያለ ነው። እንደዛ ሲያደርጉ ሪካርድ አድርጉና አላኩት። ይመጣል ደግሞ ይመጣል። እንደዚህ እያሰቃየህ የምትኖረውን ለእያንዳንድህ ፎቶግራፍ እየተነሳ እየተላከልን ያለው። ይህንን እያልኩኝ አድማጮችን ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።